Yeni followers join ahun and anta just on dakika sitting. There was wind with rajim malasna. And as you just keep it belay. በቀለወያ እኔ ምን አረፍ ረጅም ምላስ ያለው ነው እሱ ማሁን መጣ አንዱ እንዴ ወዳጅ አልነበርሽ እንዴ ጠላት አረክሽኝ አንቺም እንዴ that's በላይ ያ በላይ ወዬ ደግነ ወዬ እኮ እኔ እኮ ከምን ጠላት አረክሽኝ ብዬ ወደ ስራ እየሄድን ብዙ ኢትዮጵያውያን በላይ ከያው ነው ወደ ስራችን እሱ ኢቢኤስ ትፈልጋለ እሱ ቁጭ በል በአዲስ አበባ it's bonnet talent ነው ማታሙ ትብናለሽ አንቺ እስቲ አባቴ ምላስን እስቲ ምላስን ይታየናል ካፒትል ይበልጣል ታውቃለህ ሚውት አርጉ ጥያቄ ጠይቃል ወንድሜ አይናርህን አይኑ ላይ ደረሰ እስቲ አፍንጫ እንረካለን ጅቦ በእናትህ እስቲ ጆሮን ተቆረክረበታል እስቲ አንዴ guys ሁላችሁም ሼር አድርጉ ሁላችሁ አፍልጋለን but ነው ሁለት ደቂቃ በፊት there were so she ሰዎች አሁን ሼር አድርጉ እንዴ ምንድን ነው ይሄ ምንድነው ጉድ ነው የሚሰራው ይሄ bonnet talent ነው bonnet ወይ ምላስ ስንት ስራ ይሰራል ሴቶች ታላችሁ በየጋንቱ ታወጣለህ አሁን ባለቤት ያስጠላኝ ነው እንግዲህ ምን አልከኝ አባ 16 ሰው በአንድ ፎሎ ያደረገው እዚህ ለዚህ የት ነው ያገኘሽው ይሄን ሰውዬ የት ነው ያገኘሽው የኔ ላይቭ ሁለት ደቂቃ በፊት there was so ወደ ታለንት ቀር ወደ ምላስ አንድ ነገር ልንገራችሁ ኢትዮጵያ ውስጥ ያለ ታለንት እንዳለ ማአት ነው የምናየው አሁን 13 እጅ ያሉ ሊመጣ ይችላል ወደ ቁንጅና ብንሄድ ነው የሚሻለው ወንድሜ ምላስ ተፈጥሮ ነው ወይስ የሆነ በስራ በስፖርት ማለት ምላሳቸው እንደዚህ አንዳንዴ ያለ ታውቃለህ አይደለ እንዴ ተፈጥሮ ነው እስካሁን ድረስ ራሱ እንዴ ታለንት መሆኑን አላውቅም ነበር ማለት ልጆች ያለን ታስገባው አጥፈ ነው የምታስገባው ማለት ይበቃዋል እሱን እያሰብኩ ነው ጅቦኔ ልጠይቀው እሱ ማጫፉ ታቃለትዩ ነው ያሉ የት ነው የምትኖረው በአዲስ አበባ እሺ ያለፍ ብሎ ለጋምቦ የምትባል ወይም መቅደላ አምባ ዩኒቨርሲቲ አካባቢ ነው ታሳየን ሰዎችም ይሆናል አይደል ትልቅ ደረጃ ደርሳለህ እኮ በፈጣሪ ማረጋ አይፈቀድልሽም አይታጋፈሽ ተቀመጪ ፎሎ ማረጋ አይፈቀድልሽም አይ ወንድሜ የሚደነቅ ነው ይሄ ነገር እሺ ይሄ ብዙ ነገር ይሄ ነገር ንብረት ያለ አዲስ በጉም ስጦ በቃ ኢቢኤስ ላይ ምናምን ቢቀርብ እኮ አሪፍ እንትን ይኖረዋል ባይዘው ፌስቡክ ላይ ምናምን የሚመዘግብ ሰው አለ no bonnet any contact አድርጉ ጌታሁን and bonnet አንተ ና ኢቢኤስ bonnet ነው bonnet because hey talent ነው there's ምንም ሰዎች ለማልችልበት እኔም አልለካሁትም ኦኬ እኔ ጥያቄ በደንብ ልታወጣው ትችላለህ ከዚህ በላይ ማለት ዝም ብለህ እንዴ እውነት በጣም ደስ የሚል ነገር ነው ያየሁት በተለይ እንደ ሴቶች ኮርተንብሃል ካጓጉል ነገር ያንተ በጣም እኔ ወድጄዋለሁ እውነት ለመናገር ፎሎ አድርጌሃለሁ በውስጥ ብዙ ነገር እናወራለን እኔ ጥያቄ ልጠይቅ በጤናህ ላይ ስትመገብ ወይ ኦር በተለያየ ጊዜ ችግር ፈጥሮ ቢያቀር አሬ የለም ማለት እኔ አሁን ተማሪ ነኝ እንደዚህ ጤና ችግር ቢኖርብኝ ራሱ አውቀው ነበር ማለት
አሁን እኔ አዳማ ዩኒቨርሲቲ ነበር የማረው። በተለየ በፋሚሊ እና በኢኮኖሚ ሹ ወጥቼ ነው እዚህ ክፍለ ሀገር የመጣሁት ማለት ነው። በጊፍት ባርኩት፣ እናቴን በጊፍት ባርኩት። በምላስ ምክንያት ተገለህ ታውቃለህ ወይስ ሴቶች ሌላ አይነት ጥያቄ ጠይቀው ያውቃሉ? ምንድን እንትን ካሊፋ ምላሱ ባይዘዌ ምላሱ ሲገባ እኮ ኖርማል ምላስ ይመስለኛል፣ ሲወጣ ነው የሚረዝመው። በጣም ደስ ይላል። ስፕሪንግ አለ የሆነ ስፕሪንግ አሁን ስጎትተው ይረዝማል፣ ግን ኖርማሊ ነው። ግን የኔም ምላስ ረጅም ነው እላለሁ። ወይኔ ግን እኔ ጥያቄ ጠይቄ የምፈልገው ያናገረ ሰው የለም? እንደዚህ አይነት ሾው ላይ እንድትቀርብ ምናምን እንድትታይ ወደፊት እንድትመጣ ያናገረ ሰው የለም? በውስጥ ወንዶቹ መንቀልቀል፣ ይሄ እኮ ሴት ብቻ ነው መጠየቅ ያለበት። እሱ እንዴ ሰዎች ቢያናግሩ ምናምን ነገር አሪፍ ነው። አትሊስት አለ እኮ ኢትዮጵያ ላይ እንደዚህ ለየት ያለ ነገር ያላቸውን የሚመዘገቡ አካላቶች አሉና ሴፍ ላይ መቅረብ ብችል ምናምን ነገር አሪፍ ነው ብዬ አስባለሁ። ቢያናገሩ ለአንተም ቢዝነስ ይሆናል ብዬ አስባለሁ። ከልቧ ነው እናቴ፣ መልካም ሰው እኮ ነች። አይ እውነቷን ነው። ዴዚ ራሱ እውነቷን እኮ ነው። አይ የእውነቴን ነው። አይ ቁም ነገር እናውራ። እኔ አሁን እሱ ሰይፉ ላይ የቀረበው ልጅ መስሎ የነበረ የዓለም እንትን ላይ ሪከርድ መሆን የሚችል ግን ድምጽ በማጣቱ የቀረ አንድ የወሎ ልጅ አለ። ምላሱ ልክ እንደሱ ረጅም። ቆይ አንዴ ስማ፣ ከሰማ በኋላ ታወራለህ። በእውቀት ላይ እናውራ ሀሳብ ስለሆነ ይሄ ምላስ ምናምን ሲባል ሴቶች ወደናሃል ምናምን የሚሉ ሴቶች ምናልባት ከምላስ ያነሰ ብልት ያለው ወንድ ያጋጠማቸው ናቸው። ከዛ ውጪ ቆይ አንዴ ንግግርን አስተካክል። ሳይሆን ሀሳብ ነው አይደለም ለመናገር እንደኛ የሚናገር የለም። ክፍታት በስብሳድ አንተ ሻክታ ለታቸው ናዳ ኖ ወንድሜ ስንት ኢንች ነው ተለክቶ ያውቃል? ቼክ አስደርገው ታውቃለህ? እኔ እንደዚህ ታለንት ይሆናል ብዬ ራሱ አስቤ ስለማላውቅ አስለክቼው አላውቅም እስካሁን። ምስኪን ነው እናቴ ትሙት። ኦኬ አሁን ያፍራነው ገብቶሻል? አንደርስታንድ አድርገሻል? ዴዚ አቤት ምን ነው ተቆጣሽሳ? በእውነት እኔ በእውነት እኔ እፈልጋለሁ አንተ ሂድ በኢቢኤስ በእውነት ጌታህን ታውቂያለህ እንዴ? ሁላችሁም ፎሎ አድርጉት። በኢቢኤስ እንዲታይላት እዛ እንዲደርስላት ትፈልጋለች መሰለኝ። ዴዚ ምላሱ ትልቅ ደረጃ ላይ እንዲደርስላት ስለምትፈልግ ኢቢኤስ ላይ ከቀረብ ግን ውለቷን ክሬዲቷን ቴንኪው እንኳን በላት ስሟን ጠርተሽ ወንድሜ። ብሮ አሁን እኮ ምን መሰለ ከኒፋ ኢቢኤስ ላይ መቅረቡ ሳይሆን ኢቢኤስ ላይ የቀረበው ልጅ ትልቅ ኢንች ያለው ነው እና መጀመሪያ ኢቢኤስ ላይ ከመቅረቡ በፊት ሃመኒ ኢንች ይሄንን ማወቅ አለበት። ገብቷል አይደለ? ዝም ብሎ ረጅም ስለሆነ አቀርበውም እኮ ሰይፉ አዲስ ኢቢኤስ ላይ የሚያቀርባቸው ሰዎች እንትን አለ። ኢቢኤስ ላይ ከመቅረቡ በፊት አሁን ሴፍ ላይ ከመቅረቡ በፊት የጂነስ ቡክ ላይ ምናምን የሚመዘገባቸው ሰው አለ። ገባ? እሱ አይቶት ነው። እሱ ይበልጥ ከሆነ የሱ ወደዚህ ያስቷል። እሱን ነው የምልህ። ኢንቹ መጀመሪያ ቀላል እኮ ነው። እዚህ ጋር ጎግል ላይ ገብታችሁ ረጅም ምላስ ያለው ብላችሁ እንጂ ዝም ብሎ ኢቢኤስ ላይ አይቀርም። ማን ነው ወንድሜ? ጎግል አድርግ እስኪ። ስልክ ያለው ሰው አለ? ስንት ኢንች ነው? አሁን በቀደም ጎግል ላይ በዓለም በአፍሪካ ምናምን የሚባል ነገር አለ። 10.5 ምናምን 10 ምናምን ነው በዓለም ላይ ረጅሙ ማለት ነው። ኖርማል ሲያወጣው ራሱ እንትን የፌስ ርዝመት ጋር ሳወዳድረው ያን ያህል ረጅም አይደለም። የዓለሙ ማለት ብዙም አይረዝም። ኦኬ ይበልጠዋል ብለህ ታስባለህ? እኔ እንደዛ ነው የማስበው። የፌሳችንም እንትን ስለሚላይ አንዴ እስከ መጨረሻ አውጣው እስኪ፣ እስከ መጨረሻ እስከ አቅም። ይሄ ፕላስቲክ ነው እንዴ? ኧረ ፕላስቲክ አይደለም። አንተ ነው በእውነት አንድ ቀን በቀለን አትግፉት። በቀለ በስነ ስርዓት ከመጨረሻው አውጣ ሲለው ወልቆ የሚወድቅ ነው ይመስለኝ። ቆይ ይሄ በእውነት ነው። ብዙ አጎትተው ግን እስከሚወጣ ድረስ አውጣው። እስቲ አንዴ ድገመው። ታጎን ነው ወይስ ወደ ታች? ወደ ታች ወደ ጎን። አይ ወደ ጎን ድጋሚ ወደ ጎን አሳየን። እስቲ ወደ ጎን አሳየን። ዋው በእውነት that's የሚገርም ነው። እስቲ አፍንጫን መናክ መንካት ትችላለህ? ወደ አፍንጫ ዴዚ እስኪ አንቺን አውጪው ምን ያህል እንደሆነ ከሰው ልዩነቱን ነው እስኪ ማለት ልዩነት የኖርማል ሰውና የሱ ምን ያህል ነው ልዩነቱ የሚለው። ለምን የኔ ምላስ ነው? ለምን አንተ ምላስ ነው እንዴ? ለምን እኔ ነኝ? እንዲህ አይነት ጥያቄ ጅቦ አንተ ነህ የምትረዳት። እስኪ ንገረን።
አሁን ዴዚ ትልቅ ደረጃ እንዲደርስላት ትፈልጋለች። ኢቢኤስ ላይ እንዲቀርብ ባለም አይደለ ዴዚ? ያ ስለ ሰዎች መልካም ነገር ነው የምታስበው። እናቴን በተለይ ለኢትዮጵያ ያላት ፍቅር ይለያል እና ይሄ ወንድማችን አሁን ብዙ ሰው አይቶት ወደ ትልቅ ደረጃ እንዲደርስ ነው አሁን እዚህ ያስገባችሁ። በቂ ሀሳብ አለ እዚህ እባክን ግን በስነ ስርዓት። እኔ በስነ ስርዓት ነው የማወራው፣ ግን ይኸውልህ ሞዴሬተር የምንሰጣቸው ሰዎች እኔ ሲሪየስ ወሬ እያወራሁ ነው። ለምን ልጁን አሁን ዴዚ ስታመጣው ለቁም ነገር ስለሆነ እንጂ ለጨዋታ ማን ራሴን እኮ ታውቀኛለህ። ግን ለቁም ነገር ከሆነ ለምሳሌ ሰይፉ ላይ የቀረበው ከዓለም ሰው ድምጽ ቢሆነው አንደኛ መሆን ይችላል የሚባል ነው። ዓለም ላይ ያለው 9.8 ነው መሰለኝ እንትን ሴንቲሜትር፣ እዚህ 10 አካባቢ አፍሪካ ላይ ደግሞ ያለው ከዛ በላይ ነው። ግን ልጁን ማንም እንትን ሊያስተዋውቁ አልቻለም የሚል አይተዋል። በቃ አሁን የዚህ ምላስና የዛን አይተዋል። እኔ ምላስ የሚገባኝ በንግግር ነው በመሰረታዊ እንዲህ በይታ እንጂ ማን ትልቅ ይመስላል አንተ ካየ አይደለም እኮ ይሄ ራሱ እኮ የሚገርም ምላስ እኮ ነው ያለው። ግን አሁን ወደ ሚዲያ ይምጣ ግን ታይቶ ለምሳሌ እኮ አሁን ከዓለም ላይ ይሄዱ ይታወቁ ከተባለ ቁም ነገር የምታወሩ ከሆነ እሱም ሰይፉ ጋር ይቅረብ፣ ያኛውም ልጅ አለ እዛ ቦታ ላይ ይቅረብ። ግን አሁን ለምሳሌ ከዓለም አንደኛ ብለው ያሰቡት ጂነስ እንትን ወርልድ ቡክ ላይ ያሉ ከነሱ መተሪው አላውቅም። ስለዚህ ከቁም ነገር አንፃር አሁን እንደዚህ ስታመጣው ከቁም ነገር አንፃር ነው ያመጣችው። ስለዚህ አሁን ልጁ የሚጠቀምበትን ነገር ነው እንጂ ማውራት ያለብን ይሄ ጭን መሃል ምላስ ምን ይሰራል ሲጀመር? እንደዚህ አይነት አስተሳሰብ ያለው መስራት እንኳን ይሰራል በላያ ቦታው አይደለም። እሺ ዴዚ በዚህ አጋጣሚ ዴዚ 600 ሺህ ልትገባ ነው። ፎሎ አድርጓት ሁላችሁ። ትልቂኒ ስክሪን አሁን በእናት ትልቂኒ ስክሪን ምን መሰላችሁ ዴዚ ለኢትዮጵያ መልካም አስተሳሰብ አላት። እኔ ፎሎ አድርጉ። እኔ almost 600 ሺህ አለኝ። እኔ የኔ ስም ዴዚ ነው። አሁን አዲስ ቤት አለኝ፣ አዲስ ቁልፍ አለኝ። ወይኔ የኔ ቅንድብ ጠፋ። guys, no, but it's not weird. Wayne, and you just like no light, no Daisy, light. I know, Macrats, no, indeed. Wayne. Yeah. Okay, guys, follow any Tursoning guys. Strat any Hulet Ahmed TikTok aling Hulet Ahmed befit any and Ayajabo was like a bat and a lidge. So a goat. Yeah, a goat. Yeah. So follow any abakachu. Ahun it's malas saat idolin. አዲስ ቤትሽን አሳያቸው እስቲ አዲሱ ቤትሽ አንድ ሳምንት በኋላ አሁን ምንም የለም። እቃ እየተሟላለት ነው። ዴዚን ፎሎ አድርጓት። only sofa አለኝ በቃ ምንም ሌላ አለኝ። So follow any yeah ፎሎ አድርጓት። 600 ሺህ ትግባ። በጣም መልካም ሰው ነች። በተለይ ለኢትዮጵያውያን ያላት ፍቅር ይለያል። በምንም ነገር ለኢትዮጵያ ያላት ነገር ደስ ይላል። እናቴ ዴዚ ፎሎ መልሽልና ፎሎ መልሽ ካሊፋ ያ ኦኬ ፎሎ አድርጓት። ዴዚን ፎሎ አድርጓት። እናቴን በጣም ምርጥ ኢትዮጵያዊ ነች። በኢትዮጵያዊ ፍቅር የተሰበከች በኢትዮጵያዊ ፍቅር ያበደች ስለ ኢትዮጵያ ብዙ ነገር የዘመረች ዴዚ ራሷ እኮ ኢትዮጵያ እኮ ነች። በትግርኛ ዘፍናለች፣ በኦሮምኛ፣ በጉራጊኛ፣ በሁሉም እኔ ሁሉም ሰዎች ወዳለው ታውቂያለሽ። ዴዚን ፎሎ አድርጓት። 600 ሺህ መግባት አለባት። እሺ ወደ ምላሱ እንሂድ። ዴዚ ስንት አለኝ አሁን? guys please you are private. any private idol? ቆይ እንዴ ቆይ ስንት ፎሎወር አለኝ? አይጅቡ 600 ሺህ አስገቧት። እዚህ ያለች 600 ሺህ አስገቧት። በእውነት እኔ ኬክ እፈልጋለሁ። በእውነት ነው for እዚህ ሰዓት 500,999 ምናምን እኮ ነው። 500,999 600 ሺህ ትግባ። follow any please yeah 1,000 ሰው ነው ምናምን የቀረው። ስንት ነው? ስራት ኮሜንቶች ምን ነው?
ምንም የቀራት ነገር የለም። ኖ ወደ 9000 ይቀራል እንጂ ስንት 5590 እኮ ነው እኮ ምንም አልቀራትም። እዚሁ አሁን ፎሎ ብናደርጋት እኮ ፎሎ አድርጓት። Thank you guys so much. አሁን ወደ ምላስን ሄድ። እሺ ዴዚን ፎሎ እያደረጋችኋት 600,000 ትግባ ባካችሁ። እሺ ምላሶ አቤት ይሁንሽ ወንድም ቀረ። የበጉ ሐሳብ ቀረ። ዳኞች እኮ እያጉላላን ነው። አረፋይኒ ቀልድም ነው እንዲህ ሰው ሲቀልድም ነው ሰዎች ሌላ እንትን የሚል እንዲህ ቅር እንዳይልሽ ወንድም እናከብራለን፣ እንወዳለን። ጨዋ ነው። እኔ በጣም ነው የምወዳቸው። ምላስ ግን በምንድን ነው የሚለካው? ጅቦ በምንድን ነው የሚለካው? የምላስ ቴክነሱ በማስመሪያ ድሮይንግ ልሰራበት ነው በማስመሪያ እና ወንድም አሁን አንተ የት ነው የምትኖረው? ሰዎችን አላገኘክም ወይ በአቅራቢያ? አሁን ያለሁት ክፍለ ሀገር ውስጥ ነው። እዚህ የማስተካከለው ነገር ስላለኝ ከዩኒቨርሲቲ ዊዝድሮ ሞልቼ ክፍለ ሀገር ነው ያለሁት። አሁን ስሜ አርፋን ነው። ስሜ አረፋን አይደለም አብዱረዛቅ ነው። እሺ ሀያት ቪዲዮሽን ክፈች። ሀያት ዴዚ ዳኛ ነች። Any guys, if no, but it's no kafet video. If ሁላችሁም request kafet video. ሁላችሁም ትከፍቱ ዘንድ አይ ብዙዎቹ እኮ አይከፍቱም። እዚህ ዴዚ እናንተም ቪዲዮ ክፈቱ እያልሽ ነው። ወንዶቹ ግን ገስት የላካችሁት ምን ልትሰሩ ነው? ወይ ወደ ወንዱ ዙር እንዴ? እስቲ ሃይሚ ዴዚ ምን? እሺ ሃይሚ ሚውቴሽን አንሺ። ይኸው ዳኛዎች ይጠይቁሻል። ኖ ሃይሚ ለምን ሚውት አንሺ? ይኸው ሃይሚ አንደኛ ለወጣ ሽልማት አለው። ሽልማቱን በግ ነው። አንደኛ ከወጣሽ አሁን እዚህ ዳኛ አሉ። ዳኛ የሚጠይቁሽን ጥያቄ ትመልሻለሽ። እሺ ምንድን ነው? ዴዚ ጠይቂያት። ከዴዚን ጀምር እስቲ። ምን እኔ ጥያቄ እንዴ? ጥያቄ ቆንጆ ናት አይደለችም? ውድድር እኮ ኦፍ ኮርስ ቆንጆ ናት እንዴ። እስቲ ራቅ በይ ትንሽ እንይሽ። በቃ ቆንጆ ናት። ኦፍ ኮርስ የት ነው የምትኖሪ? አዲስ አበባ። አሪፍ ነው። አጅቦ መስታወት ምን ወነት መስታወት አንተ ኦኬ። ትምህርት ተምረሻል ነፍሴ? ግቡ። ያንተ ነገር ከንክኗታል። ዴዚ ሚስት አለ ወይ ያለች ነው። የትምህርት ደረጃ በሚል የትምህርት ደረጃ ባለትዳር ነሽ ወይ? ወደፊት ህልምሽ ምንድነው? ቪዲዮን አብሩ እንጂ አንደኛ ኮንፊደንስ ራሱ ክራይቴሪያ መወዳደሪያ እንትን ነው። በነት ቆንጆ ነሽ። በቃ ጀስት ከፈት ቪዲዮ ከፈት። አዲስ እንደ ሀሳብ ግን ይሄ እንደዚህ አይነት ጥያቄዎች ፐርሰናሊ ስለሚሆን ፐብሊክ ላይ ማውራት የማይፈልጉ ሰዎች ሊኖሩ ይችላሉ። ፐርሰናሊ ጥያቄዎች ነው። እሺ ቀለል ያለ ጥያቄ፣ ምን አይነት ጭፈራ ትችያለሽ? ባላዊ ህልሟ ኦ ማይ ጋድ ሃይሚ መልሽልኝ። እነሱን አትስሚያቸው፣ አንቺ መልሽ። አንድ ደቂቃ moderator sitting because the wind with the ረጅም ምላስ was not easy live. ከፈችላት ሃይሚ። ቆይ ሞዴሬተር ልስጣት። ለዴዚ ላትም እንዴ ረጅም ምላስ ያለውን ሰው ልታመጣብን እኮ ነው። ኧረ ዴዚ ብዙ መከራ ነው። ይሄ መጣው በቃ just አንድ ሰው ወጣ እንዴ? ማን ነው አንድ ሰው ወጣ? በእናትህ አስገብሽ። ያው ወጥቶ ነው አስገብ። አንድ ነው ሩሪ ዝም ብለሽ